የዲምቱ ከተማ ህብረተሰብ ለሚያነሳቸው የልማትና መልካም አስተዳደር ጥያቄዎች ለመመለስ ህዝቡን ያሳተፈ ስራ በትኩረት መስራት እንደሚገባ የምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። የከተማውን ሰላምና ጸጥታ ለማስከበር የኮንትሮባንድ ንግድን ለመከላከል ከተማዋ ነዋሪዎች ከአጎራባች ክልሎች ጋር በቅንጅት እየተሰራ እንደሚገኝ የገለጹት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። የልማትና የመልካም አስተዳደር ጉዳዮች ዙሪያ ከከተማው የነዋሪዎች ጋር ውይይት ተካሂዷል። ለዳዊት ኮሻ ዘገባ ሂሩት የምሩ። በወላይታ ዞን ዲምቱ ከተማ በተካሄደው ህዝባዊ የውይይት መድረክ ላይ የተሳተፉት የማህበረሰብ ክፍሎች ረጅም ጊዜ የቆየ የንጹህ መጠጥ ውሃ ችግር እንዲቀረፍ፣ ለወጣቶች የስራ ዕድል እንዲመቻች፣ የከተማዋን ሰላምና ጸጥታን ለማስጠበቅ የአፈር ማዳበሪያ አቅርቦትን እንዲሁም በሌሎች የልማትና የመልካም አስተዳደር ጉዳዮች ዙሪያ ተወያይተዋል። ኑንካ ቀስ ጸጥታ ጉዳይ ሰላም ጉዳይ ጠይሎ ሃይማኖት ማለካ ወጣት የካገር ሽማግሌ ነጋዴ ማህበረሰብ የሰላምና ጸጥታ ጉዳይ የሚመለከተን የሃይማኖት አባቶች፣ ወጣቶች፣ ሀገር ሽማግሌዎች፣ የነጋዴ ማህበረሰብም እንዲሁም ሁሉም ነዋሪዎች የበኩላችንን ድርሻ መወጣት አለብን። መንግስት ህዝቡን ውሃ አጠጣለሁ ካለ ይችላል፣ አቅም አያጣም። ስለዚህ ንጹህ መጠጥ ውሃ ጥያቄ ለኛ የዛሬ ሳይሆን የረጅም ጊዜ ጥያቄ ነው። ብፈታልን አሁንም በድጋሚ እንጠይቃለን። ሌላው ደግሞ ለስርዓት ወጣቶች የስራ እድል የሚፈጠርበትን መንገድ መንግስት እንዲያመቻችልንም ጭምር እንጠይቃለን። በተወሰነ ደረጃ በስርዓት ያፈቃና ሲው በቤትያኮ አሳይ ሞራል ለደማና ስርዓት ሀታይሼ ወንጌላዊ ጊዶ ጋዳ አሶ ኢንቻሻሽን ታሶ ላፑና አሁን ወንጌላዊው እንዳለው በሱ ቤት 5 ስራ አጦች አሉ። እኔ ቤትም 7 ስራ አጥ ልጆች አሉኝ። ለስራ አጥ ወጣቶች ከምርጫ በኋላ ቢሆንም የስራ እድል አመቻቹላለው። ኑናቱ ሲጊኒዮ በሲቴ ሀላፑና ፔሲና አይዘወቂያ ኮካ አይምሮ ታገሽምፓና ኢትዮጵያ ሀገራችን የያዘችውን ሀገራዊ ውጥኖች ለማሳካትና በአፍሪካ ውስጥ ተምሳሌታዊ ሀገርን ለማድረግ በከፍተኛ ትኩረት እየተሰራ ይገኛል። የደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ እድገት፣ ዲሞክራሲያዊ ግንባታ፣ የፖለቲካና ዲፕሎማሲ ከፍታን ለማስቀጠል ሁሉም ዜጎች አንድነትና መተባበርን ማጠናከር እንዳለባቸው አሳስበው የከተማዋን የውሃ ችግር ለመፍታት መንግስት በከፍተኛ ትኩረት እየሰራ እንደሚገኝ አስረድተዋል። ሀራ ምሬሪደ ገራቲየሰን ሀራሰን ሀታይ ኡሱፑን ተመን ደርድ ቢኮ ጤተነ ላተሙ ሜትሪየን በሌሎች በጣም ቆላማ በሚባሉ አካባቢዎች ውሃ በ120 ሜትር ርቀት ይገኛል። ነገር ግን እዚህ ዲምቱና አካባቢው ላይ በ500 ሜትር ርቀት ውሃን አግኝተናል። ተባብረን ሰርተን አውጥተን ውሃ እናጠጣቸዋለን። ከዞን ጀምሮ እንዴት ይሄን ችግር እንፈታለን ብለን በትኩረት እየሰራን እንገኛለን። ዲሪያካ ከወካ ፓርቲያካ ዳልጋማንቲያንካ ቀሲ ኑካ ቆፋ ወይቅዲ ዋቴ ፋነጊያጋ ዳልጋማንቲያንካ ዙረትዲ ብርሾጊያ ኩባና ያጋ ኪተ የዲምቱ ከተማ ሰላምና ጸጥታን ለማስከበር የኮንትሮባንድ ንግድን ለመከላከል የስራ አጥ ችግርን ለመፍታት ከከተማዋ ነዋሪዎችና ከአጎራባሽ ክልሎች ጋር በቅንጅት እየተሰራ እንደሚገኝ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገልጸዋል። ሰሮተት ታይኮ እንቶ ዲዮስ ለማቴ ያናዳንዳይና ሰሮተት ታይኮ አይበይካ ኦሰተና ዳንዳይና ሰላም ከሌለ እናንተ የሚጠይቁት የልማት ስራ ሊሰራ አይችልም። ስለዚህ ለሰላምና ጸጥታ ጉዳይ ቅድሚያ ሰጥተን በትኩረት እየሰራን እንገኛለን። በዚህ መስመር ብዙ የንግድና የተለያዩ እንቅስቃሴዎች ስለሚደረጉ ከአጎራባች ክልሎችና ዞኖች ጋር በቅንጅት እየሰራን ነን። ወጣቶችን በማህበር በማደራጀትና ከተለያዩ ፕሮጀክቶች ጋር በማገናኘት የስራ ዕድል ለመፍጠር እንሰራለን። ካወይ ባንክ ያረጋትዲ ትራንስፖርት ቲኬት ያቃንጥዲ ሰላማዊ ኦገን ቢዲ አዋን ዲዮና ወንቶ ያመቶ ጋክኮ ሃይ ሀና ዳንዳዬ ካወራቢዮጋ በቅርቡ ወደ ከተማ አስተዳደር መዋቅር ያደገችው ዲምቱን የልማትና የመልካም አስተዳደር ችግሮች ለመፍታት በተከናወኑ ተግባራት ለውጥ መመዝገብ መቻሉን የሚናገሩት የከተማዋ ከንቲባ አቶ አሻግሬ ዮሐንስ የተመዘገቡ ውጤቶችን ለማስቀጠል ከነዋሪዎቿ ጋር በአንድነት እንደሚሰሩ ተናግረዋል። የሰላምና ጸጥታ ስራ ከህዝቡ ጋር ህዝቡን በማስተባበር ኦሮንድ ያሉ የጸጥታ አካላትን በማቀናጀትና በማደራጀት ከፊት ለፊት ካለው ከምርጫ ስራም ጋር በተያያዘ በልዩ ትኩረት ማፕ በማድረግ የጸጥታ ስራም በዛ ልክ መምራት ተሳታፊም እኛም በዛ ልክ ብንይዝ የተሻለ ነው የሚል ነገር ነው ያለኝ።
በዲምቱ ከተማ አስተዳደር በተካሄደው የልማትና መልካም አስተዳደር ውይይት መድረክ ላይ የተገኙ ተሳታፊዎች ከቀናት በኋላ የሚካሄደውን ጠቅላላ ምርጫ በነቂስ ወጥተው መንግስት መመስረት የሚያስችል ድምጽ እንዲሰጡ ጥሪ ቀርበዋል። የብልጽግና ፓርቲ ባለፉት የለውጥ ዓመታት በኢኮኖሚ በማህበራዊና በፖለቲካዊ ዘርፎች በርካታ ለውጦች ማስመዝገብ መቻሉን የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር አማራ ቦታ ተናገሩ። የጠበላ ከተማን ለነዋሪ ህብረተሰብ ምቹና ሳቢ ለማድረግ በትኩረት የተሰራ መሆኑን የገለጹት ደግሞ የከተማው ከንቲባ ዶክተር ታረቀኝ ገቸሬ ናቸው። የጠበላ ከተማ አስተዳደር በወቅታዊ ሀገራዊና አካባቢ ጉዳዮች ዙሪያ ከከተማው ህብረተሰብ ጋር የውይይት መድረክ አካሂዷል። ለታደለ ፎላ ዘገባ ሰናይት አብርሃም። በተደረገው የውይይት መድረክ ተገኝተው መልእክት ያስተላለፉት የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር አማሪያ ቦታ እንዳሉት በብልጽግና ፓርቲ የሚመራው መንግስት ባለፉት የለውጥ ዓመታት በኢኮኖሚ በማህበራዊና በፖለቲካው ዘርፎች በርካታ ለውጦች ማስመዝገብ ችሏል። ፓርቲው ከዚህ ቀደም የነበሩ የፖለቲካ ስብራቶችን በመጠገን ሁሉንም አካታች የሆነ የጾታና የብሔር እኩልነትን ያረጋገጠ መሆኑን በመግለጽ ከኢኮኖሚው አኳያ የብዝሃ ኢኮኖሚ ዘርፎችን በመዘርጋት እየሰራ ያለ ፓርቲ መሆኑን ተናግረዋል። ከኢኮኖሚ አንጻር ብንወስድ ግብርና ላይ ብቻ ሳይሆን እጅግ በጣም አቅሞች አሉ። አቅሞችን በአግባቡ በሚገባ ማየት መቻል አለብን ብሎ ብዝሃ ኢኮኖሚ ብሎ 5 የኢኮኖሚ ፒላሮችን ዘርግቶ የሚሰራ ግብርና ትኩረት ይገባዋል። በተመሳሳይ ኢንዱስትሪ፣ ማዕድንን፣ አይሲቲ፣ ቱሪዝም እነዚህ 5 የብዝሃ ኢኮኖሚ ዘርፎችን አቅዶ በእነዚህ ላይ በየጊዜያት በተለያዩ ጊዜያት ኢኒሼቲቮችን ጭምር እስከ ታች ድረስ እያወረደ እየሰራ እያሰራ ያለ ትልቅ ፓርቲ ነው። የጤና ፖሊሲያችን መከላከል ላይ ብቻ ከዚህ በፊት የነበረው መከላከል ብቻ ሳይሆን አክሞ የማዳን ስትራቴጂ ጭምር ፖሊሲ ጭምር አካቶ እየሰራ ያለ ዘመናዊ የጤና ተቋማትን እየገነባ የሚገኝ የጤና ጣቢያዎች፣ ጤና ኬላዎች ስታንዳርድ ጭምር በማሻሻል እንደኛ ዞን ብትመጡ በየአካባቢው የማህበረሰብ መድኃኒት ቤት ብሎ እየገነባ የሚገኝ ህዝብ አስተባብሮ የሚሰራ ፓርቲ ነው። ፓርቲያችን ከትምህርትም አንጻር የትምህርት ስብራትን ለመጠገን ትምህርት ለትውልድ በሚል መርሃ ግብር በርካታ ስራዎችን እየሰራ ይገኛል። የውይይቱ ተሳታፊዎች በሰጡት አስተያየት የከተማውን ህብረተሰብ ተጠቃሚ የሚያደርጉ የመሰረተ ልማት ጥያቄዎች ምላሽ እንዲያገኙ ትኩረት ሊሰጥ ይገባል ብለዋል። ከጠበላ ጨንቻ መንገድ ድልድይ መጣል ሲገባ ያልተጣለ መንገዶቹ በውሃ በድንጋይ ተሸፍኖ የተቦረቦሩበት ጠጠር መልበስ የሚፈልጉ በክልል መንግስት የሚሰሩ ነገሮች ስላሉ ቢታዩበት የሚል ሀሳብ ለማከል ነው። ውሃ በጣም ወሳኝ ነው። እንደኛ የከተማው ስፋት እያደገ ያለ ፍሰቱ ወደ ከተማ የሆነ ስላለ አንድ ምንጭ ለከተማው በቂ ስላይደለ አንድ ከርሰ ምድር ውሃ ተቆፍሯል። ከርሰ ምድር ውሃው በመብራት ኃይል ነው የሚሰራው። አሁን 2 ጊዜ ተቃጥሎብናል ትራንስፎርመሩ። ያ ማስተካከያው ብዙ ገንዘብ ስለሆነ አንደኛ ሶላር ቢኖርበት። ብልጽግና ፓርቲ ጠበላ ከተማ ላይ የህዝብ ጥያቄ ምንድነው የሚለውን ለይቶ ለመፍታት እውነት የህዝብ ጥያቄ አለ ወይ የለም የሚለውን እየፈታ እንደሆነ እየደረሰ እንደሆነ ቀሪ ፓርቲም እያለ እንደሆነ እያገናዘበ በተለያዩ ቦታዎች ላይ የፎርድ ጥያቄ የድልድይ ጥያቄ የሚያቀርቡ ህብረተሰቦች አሉ። ቴክኒክና ሙያ አካባቢ ሄዳችሁ ቢታዩ የህብረተሰብ ጥያቄ አለ። ጠበላ ከተማ መሬት ማዘጋጃ ላይ ያለው ከባድ ችግር አለ። በአንድ መሬት ላይ እስከ 5 ሳይት አለ። በአንድ ይዞታ ላይ 3-4 ሳይት አለ። ይሄን የሚያደርገው የጠበላ ከተማ ዩኒቲ ነው እንጂ ሌላ አይደለም። የነገ ኢትዮጵያን ለመገንባት የነገ ብልጽግና ነዶም ለመገንባት ትልቅ ስራ ሰርተን አንድ እጅ ለእጅ ተያይዘን ብንጓዝ መልካም ይሆናል።
የጠበላ ከተማ ከንቲባ ዶክተር ታረቀኝ ገቸሬ እንደተናገሩት የጠበላ ከተማን ለነዋሪዎች ምቹና ሳቢ በማድረግ የነዋሪውን ህብረተሰብ ተጠቃሚነት ለማረጋገጥ በማህበራዊና ኢኮኖሚ ዘርፎች በትኩረት እየተሰራ መሆኑን ገልጸዋል። ዘርፈ ብዙ የልማት ስራዎች የተጀመሩ አሉ። ከዛም አንደኛው የመንገድ ዳር መብራት ለብዙ ዓመት የቆመ ወደ ስራ የተገባበት ወደ 14 ሚሊዮን ወጪ ጨረታ ወጥቶ አሁን የቅድመ ክፍያ እስከ 5 ሚሊዮን የከፈልንበት ነው። ወደ ተግባር የተገባበት አንዱ ነው። ሁለተኛው ለከተማ ዋናውና ወሳኙ የመብራት ተደራሽነት ነው። እሱም ከዓለም ባንክ ጋር ሆነን በሁለት ሳይት ላይ ከ21 ሚሊዮን ብር በላይ አውጥተን 5 ኪሎ ሜትር የመብራት ዝርጋታና 2 ትራንስፎርመር ግዢዎች ተፈጽሞ ከተማ ላይ እየተሰሩ ይገኛሉ። ከመንገድ ጋር በተያያዘ ለዘመናት የድሮ አውራ ጎዳና መንገድ የተባለው ምንም ሳይጠገን የቆየውን ከሚመለከተው አካል ጋር በጋራ በመሆን የአስፋልት እንዲጀመር የተደረገበት አንዱ ስኬት ነው። ከዛ ጋር ተያይዞ ሶስቱንም መዋቅር የሚያገናኝ ጠበላ፣ ሁምቦና አበላባያን የሚያገናኝ ላለፉት 6 ዓመታት ውል ተገብቶ የተቋረጠውን ስራ ጠበላ አበላባያ የመንገድ ስራ ያስጀመርንበት ሂደት አንዱ ውጤት ብለን እንወስዳለን። ከዚህ ውጪ ከተማን ለነዋሪዎች ምቹ ከማድረግ ስሉጥ ከማድረግ አንጻር ከጀመርናቸው ስራዎች አንዱ የማዘጋጃ ማዘመን ስራዎች አንዱ ነው። ስራዎች ሁሉ ከወረቀት ንክኪ ነፃ እንዲሆን የማድረግ ሁለተኛ የኮሪደር ልማት ስራዎች አሉ።